ሰላም እንዴት ናችሁ? የልዩ ስፖርት ቤተሰቦች የእሁድ ማለዳ ስፖርታዊ ዘገባዎቻችንን ይዘን ቀርበናል። በሲቢኢ የኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት መርሃ ግብር በሐዋሳ ዩኒቨርሲቲ ስታዲየም ሲዳማ ቡና ሐዋሳ ከተማን 2-1 አሸነፈ። ብርሃኑ በቀልና መስፍን ታፈሰ ለሲዳማ ቡና፣ ተባረክ ፋሞ የሐዋሳ ከተማን ጎል አስቆጥረዋል። ፕሪሚየር ሊጉን የአሰልጣኝ ያሬድ ገመቹ ቡድን ሲዳማ ቡና ከ21 ጨዋታዎች 39 ነጥቦችን በመሰብሰብ በአንደኝነት ይመራል። በአሰልጣኝ ተመስገን ዳና የሚመራ ሐዋሳ ከተማ በ36 ነጥቦች ሁለተኛ ደረጃ ላይ ይገኛል። በእንግሊዝ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር ማንቸስተር ሲቲ ኤላንድ ሮድ ላይ ሊድስ ዩናይትድን 1-0 አሸነፈ። ማንቸስተር ሲቲ ከሊጉ መሪ አርሰናል ጋር ያለውን ልዩነትም ወደ 2 ነጥቦች ዝቅ አድርጓል። የሲቲን የማሸነፊያ ጎል አንቶን ሴሜኒዮ በመጀመሪያው አጋማሽ ተጨማሪ ደቂቃዎች ላይ አስቆጥሯል። የአሰልጣኝ ፔፕ ጓርዲዮላ ቡድን ጨዋታውን ማሸነፉን ተከትሎ ነጥቡን 59 በማድረስ በ61 ነጥቦች ፕሪሚየር ሊጉን ከሚመራው አርሰናል ጋር ያለውን ልዩነት 2 አድርጓል። ጨዋታውን ለማንቸስተር ሲቲ ፈታኝ አድርጎ የነበረው ሊድስ ዩናይትድ በ31 ነጥቦች 15ኛ ደረጃ ላይ ይገኛል። በጥር ተጫዋቾች የዝውውር ገበያ ከቦርንመዝ የተዘዋወረው ጋናዊው አንቶን ሴሜኒዮ በማንቸስተር ሲቲ በሁሉም ውድድሮች 11 ጨዋታዎችን አከናውኖ 6 ጎሎችን አስቆጥሯል። 2 ግብ የሆኑ ኳሶችን አመቻችቶም አቀብሏል። በሁለት ጨዋታዎች ላይ ደግሞ የጨዋታ ኮከብ ተብሎ ተመርጧል። የሊድስ ዩናይትዱ አሰልጣኝ ዳንኤል ፋርከ ከጨዋታው መጠናቀቅ በኋላ በዳኛው ውሳኔዎች ላይ ጠንካራ ተቃውሞ ማሰማታቸውን ተከትሎ የጨዋታው ዳኛ ፒተር ባንክስ ቀይ ካርድ አሳይተዋቸዋል። ዘንድሮ በፕሪሚየር ሊጉ አንድም ጨዋታ ያላመለጠው ኤርሊንግ ሃላንድ ልምምድ ላይ በገጠመው መጠነኛ ጉዳት ምክንያት ወደ ተወለደበት ከተማ ሊድስ ከቡድኑ ጋር ሳይጓዝ ቀርቷል። ሃላንድ በሊጉ ዘንድሮ ከ27 ጨዋታዎች በ26ቱ በቋሚነት ሲጀምር አንድ ጨዋታ ላይ ተቀይሮ ገብቶ ተጫውተዋል። ኖርዌያዊ አጥቂ በዘንድሮ ሁሉም ውድድሮች ለማንቸስተር ሲቲ በ38 ጨዋታዎች 29 ጎሎችን ሲያስቆጥር ከዚህ ውስጥ 22ቱ በፕሪሚየር ሊጉ የተገኙ ናቸው። ማንቸስተር ሲቲ በመጪው ሮብ ምሽት 4 ሰዓት ተኩል ጀምሮ ኢቲሃድ ላይ ኖቲንጋም ፎረስትን በፕሪሚየር ሊጉ ያስተናግዳል። አንፊልድ ላይ ዌስትሃምን የገጠመው ሊቨርፑል ጨዋታውን 5-2 አሸንፈዋል። ሁጎ ኤኪቲኬ፣ ቨርጂል ቫንዳይክ፣ አሌክሲስ ማካሊስተር፣ ኮዲ ጋክፖ እና አክሴል ዲሳሲ በራሱ ላይ የሊቨርፑልን ጎሎች አስቆጥረዋል። ቶማስ ሶቼክ እና ቫለንቲን ካስተያኖስ የዌስትሃምን ጎሎች አስገኝተዋል። በጨዋታው ሊቨርፑል በመጀመሪያው 45 ደቂቃ 3-0 መሪ ቢሆንም ሁለተኛው አጋማሽ ላይ የዌስትሃምን ጫና ለመቋቋም ተቸግረው ታይተዋል። ውጤቱን ተከትሎ የአሰልጣኝ አርነ ስሎት ቡድን ነጥቡን 48 በማድረስ ወደ 5ኛ ደረጃ ከፍ ብሏል። የአሰልጣኝ ኑኖ ኤስፒሪቶ ሳንቶ ዌስትሃም በ25 ነጥቦች ወራጅ ቀጠና 18ኛ ደረጃ ላይ ይገኛል። ሊቨርፑል በመጀመሪያው አጋማሽ ብቻ 3 ጎሎችን ከማዕዘን ምት በተገኙ ኳሶች በማስቆጠር በፕሪሚየር ሊጉ ታሪክ ሁለተኛው ቡድን ሆኗል። ማንቸስተር ዩናይትድ እንደ አውሮፓውያን አቆጣጠር በ2016 ሌስተር ሲቲ ላይ በመጀመሪያ አጋማሽ ብቻ ከማዕዘን ምት 3 ጎሎችን በማስቆጠር የመጀመሪያው ክለብ ነበር። አሰልጣኝ አርነ ስሎት ከጨዋታው በኋላ በሰጡት አስተያየት ከጨዋታው የወሰድነው ትልቁ ቁም ነገር ከቆሙ ኳሶች 3 ጎሎችን ማስቆጠራችን ነው ብለዋል። ሊቨርፑል ዘንድሮ በፕሪሚየር ሊጉ በ27 ጨዋታዎች በመጀመሪያ 20 ደቂቃዎች ጎል ያስቆጠረው 2 ጊዜ ብቻ ነበር። ራያን ግራቨንበርግ ኤቨርተን ላይ በ10ኛው ደቂቃ፣ ሁጎ ኤኪቲኬ ብራይተን ላይ በ1ኛው ደቂቃ ነበር። ሁጎ ኤኪቲኬ ዛሬ ዌስትሃም ላይ ጨዋታው በተጀመረ በ5ኛው ደቂቃ የውድድር ዘመኑን ፈጣን ጎል 3ኛ ጎል አስቆጥሯል። በሊቨርፑል በኩል ጉዳት ላይ የሰነበተው ጀረሚ ፍሪምፖንግ 77ኛው ደቂቃ ላይ ጆ ጎሜዝን ቀይሮ በመግባት ተጫውተዋል። 82ኛው ደቂቃ ላይ ደግሞ አክሴል ዲሳሲ ራሱ ላይ ጎል እንዲያስቆጥር ምክንያት ሆኗል። ሊቨርፑል በፕሪሚየር ሊጉ 29ኛ ሳምንት መርሃ ግብር በመጪው ማክሰኞ ምሽት 5 ሰዓት ከሩብ ጀምሮ ሞሊኖ ስታዲየም ላይ ወልቭስን ይገጥማል። በፕሪሚየር ሊጉ ሌሎች ጨዋታዎች ኤቨርተን ወደ ሴንት ጄምስ ፓርክ አቅንቶ ኒውካስልን 3-2 አሸንፈዋል። ብሬንትፎርድ ተርፍ ሙር ላይ በሚኬል ዳመስጋርድ የ93ኛ ደቂቃ ጎል በርንሌይን 4-3 አሸንፎ ተመልሷል። ቦርንመዝ ከሰንደርላንድ 1-1 አቻ ተለያይቷል። ፕሪሚየር ሊጉ ዛሬ ቀጥሎ ሲከናወን 29ኛ የሊግ ጨዋታውን የሚያከናውነው አርሰናል በሜዳው ኤምሬትስ ከቼልሲ ጋር ምሽት 1 ሰዓት ተኩል ጀምሮ ይጫወታል። ማንቸስተር ዩናይትድ ኦልትራፎርድ ላይ ከክሪስታል ፓላስ ጋር 11 ሰዓት ላይ ጨዋታውን ያከናውናል። 2026 ከገባ ወዲህ በፕሪሚየር ሊጉ አንድም ጨዋታ ማሸነፍ ያልቻለው ቶተንሃም ወደ ክራቨን ኮቴጅ ተጉዞ ከፉልሃም ጋር 11 ሰዓት ላይ ይጫወታል። ብራይተን ከኖቲንግሃም ፎረስት ሌላኛው የፕሪሚየር ሊጉ ጨዋታ ነው።
በስፔን ላሊጋ 26ኛ ሳምንት ባርሰሎና ካምፕ ኑ ላይ ቪያሪያልን 4-1 ማሸነፍ ችሏል። በጨዋታው ላሚን ያማል በተጫዋችነት ዘመኑ የመጀመሪያውን ሃትሪክ ሲሰራ ሁለተኛው አጋማሽ 67ኛው ደቂቃ ላይ ተቀይሮ የገባው ሮበርት ሌቫንዶቭስኪ አራተኛውን ጎል አስገኝቷል። ሴኔጋላዊው ፓፕ ጉዬ የቪያሪያልን ብቸኛ ጎል አስቆጥሯል። ሪያል ማድሪድ ሰኞ ምሽት 5 ሰዓት ከሄታፌ እስኪጫወት ድረስ ባርሰሎና ላሊጋውን በ4 ነጥብ ልዩነት በ64 ነጥቦች እየመራ ይገኛል። የ18 ዓመቱ ላሚን ያማል ለክለብና ለብሔራዊ ቡድን 48 ጎሎችና 52 ግብ የሆኑ ኳሶችን አመቻችተው በማቀበል በተጫዋችነት ዘመኑ 100 የጎል ተሳትፎ ማድረግ ችሏል። ሊዮኔል ሜሲና ክርስቲያኖ ሮናልዶ ለመጀመሪያ ጊዜ 100 የጎል ተሳትፎ ሲያደርጉ ዕድሜያቸው 21 ነበር። ሜሲ 100 የጎል ተሳትፎ ያደረገው በ21 ዓመት ከ5 ወራት ከ3 ቀን ሲሆን ክርስቲያኖ ሮናልዶ በ21 ዓመት ከ26 ቀናት 100 የጎል ተሳትፎ ላይ ደርሷል። ስፔናዊ ተጫዋች ያማል በ18 ዓመት ከ230 ቀናት በላሊጋው በትንሽ ዕድሜው ለባርሰሎና ሃትሪክ የሰራ ተጫዋችም ሆኗል። ጂዮቫኒ ዶስ ሳንቶስ እንደ አውሮፓውያን አቆጣጠር በ2008 ሙርሲያ ላይ ለባርሰሎና ሃትሪክ ሲሰራ 19 ዓመት ከ6 ቀናት ዕድሜ ላይ ነበር። አሰልጣኝ ሃንዚ ፍሊክ በይፋዊ ጨዋታዎች በባርሰሎና 100ኛ ጨዋታውን መርቷል። ጀርመናዊው አሰልጣኝ በካታላኑ ክለብ 75 ጨዋታዎችን አሸንፏል። 9 አቻ ሲለያይ 16 ጨዋታዎችን ተሸንፏል። 281 ጎሎችን ተቃራኒ ቡድን ላይ ሲያስቆጥር 119 ጎሎች ደግሞ ባርሰሎና ላይ ተቆጥረዋል። አትሌቲኮ ማድሪድ ከሜዳ ውጪ ሪያል ኦቬዲዮን 1-0 አሸንፏል። አርጀንቲናዊ ሁሊያን አልቫሬዝ ብቸኛውን የማሸነፊያ ጎል በ94ኛው ደቂቃ አስቆጥሯል። የአሰልጣኝ ዲዬጎ ሲሞኔ ቡድን በላሊጋው ከመሪው ባርሰሎና በ13 ነጥቦች ርቆ ወደ 3ኛ ደረጃም ከፍ ብሏል። ሪያል ማድሪድ የስፔን ላሊጋ 26ኛ ሳምንት ጨዋታውን ከሄታፌ ጋር ሰኞ ምሽት 5 ሰዓት ጀምሮ በሳንቲያጎ በርናባው ያከናውናል። በጀርመን ቡንደስሊጋ 24ኛ ሳምንት ባየር ሚኒክ ሲግናል ኢዱና ፓርክ ላይ ቦሩሲያ ዶርትሙንድን 3-2 አሸነፈ። ሃሪ ኬን 2፣ ጆሹዋ ኪሚክ 1 ጎል ለባየርን አስቆጥረዋል። ኒኮ ሽሎተርቤክ እና ዳንኤል ስቬንሰን የቦሩሲያ ዶርትሙንድን ግቦች አስገኝተዋል። የደር ክላሲከርን ውጤት ተከትሎ የአሰልጣኝ ቪንሰንት ኮምፓኒው ባየር ሚኒክ ቡንደስሊጋውን በ63 ነጥቦች ይመራል። ቦሩሲያ ዶርትሙንድ በ11 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። የ30 ዓመቱ ሃሪ ኬን ዘንድሮ በቡንደስሊጋው በ24 ጨዋታዎች 30 ጎሎችን አስቆጥሮ 5 ግብ የሆኑ ኳሶችን አመቻችቶ አቀብሏል። እንግሊዛዊ አጥቂ በቀሪ 10 ጨዋታዎች ሮበርት ሌቫንዶቭስኪ በባየር ሚኒክ በ2020-21 የውድድር ዘመን በቡንደስሊጋው 41 ጎሎችን በማስቆጠር ከገርድ ሙለር ላይ የወሰደውን ሪከርድ የመጋራት ወይም የማሻሻል እድል ይኖረዋል። ሃሪ ኬን በሁሉም ውድድሮች ዘንድሮ ለባየር ሚኒክ በ37 ጨዋታዎች 45 ጎሎችን አስቆጥሮ 5 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በጣሊያን ሴሪአ 27ኛ ሳምንት ጨዋታዎች ኢንተር ሚላን፣ ናፖሊ እና ኮሞ ተጋጣሚዎቻቸውን አሸነፉ። የሴሪአው መሪ ኢንተር ሚላን በሜዳው ጂሴፔ ሚያዛ ስታዲየም ጄኖዋን 2-0 አሸንፏል። ፌዴሪኮ ዲማርኮ እና ሃካን ቻልሃኖግሉ የኔራ ዙሪዎችን ጎሎች አስቆጥረዋል። ወደ ማርክ አንቶኒዮ ቤንት ጉዲ ያቀናው ናፖሊ ሄላስ ቬሮናን 2-1 አሸንፏል። ራስመስ ሆይሉንድ እና ሮሜሎ ሉካኩ ለአንቶኒዮ ኮንቴ ቡድን ግቦችን አስቆጥረዋል። በአሰልጣኝ ሴስክ ፋብሪጋዝ የሚመራው ኮሞ በሜዳው ጂሴፔ ሲንጋግሊያ ስታዲየም ሌቼን 3-1 በማሸነፍ ነጥቡን 48 አድርሶ ወደ 5ኛ ደረጃ ከፍ ብሏል። የሴሪአው 27ኛ ሳምንት ጨዋታዎች ዛሬ ሲቀጥሉ ቀን 8 ሰዓት ተኩል ክሬሞኔዜ ከኤሲ ሚላን፣ በ11 ሰዓት ሳሶሎ ከአታላንታ፣ ምሽት 2 ሰዓት ቶሪኖ ከላዚዮ እና ምሽት 4 ሰዓት ከ45 ሮማ ከዩቬንቱስ ይጫወታሉ። የጣሊያን ሴሪአን በክርስቲያን ኪቩ የሚሰለጥነው ኢንተር ሚላን በ67 ነጥቦች ይመራል። ጨዋታውን ዛሬ የሚያከናውነው ኤሲ ሚላን በ54 ነጥቦች ይከተላል። ናፖሊ በ53፣ ሮማ በ50 ነጥቦች እስከ 4ኛ ያለውን ደረጃ ይዘዋል። በፈረንሳይ ሊግ 1 ፓሪስ ሰን ጀርመን ከሜዳ ውጪ ለሃቭረን 1-0 አሸንፏል። ብራድሌ ባርኮላ በ37ኛው ደቂቃ ብቸኛውን የማሸነፊያ ጎል ለፓሪስ ሰን ጀርመን አስቆጥረዋል። ስታድ ሉይ ሁለተኛ ላይ ሞናኮ ኦንዤን 2-0 አሸንፏል። ፎላሪን ባሎጉንና ሲሞና ዲንግራ የሞናኮን ጎሎች አስገኝተዋል። የፈረንሳይ ሊግ 1ን ከ24 ጨዋታዎች በኋላ ፓሪስ ሰን ጀርመን በ57 ነጥቦች እየመራ ይገኛል። ዘንድሮ የሊጉ ክስተት የሆነው ሎንስ በ53 ነጥቦች ሁለተኛ ደረጃ ላይ ይገኛል። በሳውዲ ፕሮ ሊግ አልናስር ወደ መሪነት ተመለሰ። ከሜዳ ውጪ አልፋይሃን የገጠመው አልናስር ከመመራት ተነስቶ ጨዋታውን 3-1 አሸንፏል። ሳዲዮ ማኔ፣ ኦርላንዶ ሞስኬራ በራሱ ላይና አብዱላህ አልሐማዳን
የአልናስርን ጎሎች አስቆጥረዋል። በተጫዋችነት ዘመኑ እስካሁን 965 ጎሎችን ያስቆጠረው ክርስቲያኖ ሮናልዶ 11ኛው ደቂቃ ላይ ያገኘውን ፍጹም ቅጣት ምት ማስቆጠር አልቻለም። 35ኛ ፍጹም ቅጣት ምቱን የሳተው የ41 ዓመቱ ፖርቱጋላዊ በጡንቻ ጉዳት ምክንያት 81ኛው ደቂቃ ላይ ተቀይሮ ወጥቷል። 24ኛ ሳምንት ላይ የደረሰውን የሳውዲ ፕሮ ሊግ አልናስር በ61 ነጥቦች ይመራል። አልአህሊና አልሂላል በ59ና በ58 ነጥቦች ይከተላሉ። ወደ አጫጭር ስፖርታዊ ዜናዎች ስናልፍ ቤንያሚን ሼሽኮ የማንቸስተር ዩናይትድ የየካቲት ወር ኮከብ ተጫዋች ተብሎ ተመረጠ። ስሎቬኒያዊ አጥቂ በወሩ ውስጥ በተደረጉ 4 ጨዋታዎች በአንዱም የቋሚ ተሰላፊነት እድል ባይሰጠውም ተቀይሮ በመግባት ፉልሃምና ኤቨርተን ላይ የማሸነፊያ፣ ዌስትሃም ላይ ደግሞ የአቻነት ጎል አስቆጥሯል። ዌስትሃም ላይ ያስቆጠራት ለየት ያለች ጎል ደግሞ የክለቡ የወሩ ምርጥ ጎል ተሸላሚ አድርገዋለች። በአሰልጣኝ ማይክል ካሪክ ስር በተጫወተባቸው 84 ደቂቃዎች ባስቆጠራቸው 3 ጎሎች ለማንቸስተር ዩናይትድ 7 ነጥቦችን ያስገኘው ሼሽኮ ከደጋፊዎች በተሰጠ ድምፅ መሰረት 61 በመቶን በማግኘት በቀይ ሰይጣናቱ ቤት የመጀመሪያውን የወሩ ኮከብ ሽልማትን አሸንፏል። ለማንቸስተር ዩናይትድ የወሩ ኮከብ ሽልማት በእጩነት የቀረቡት ግብ ጠባቂው ሴነ ላመንስ በ33% እና የመሃል ተከላካዩ ሃሪ ማጓየር በ6% ሁለተኛና ሶስተኛ ደረጃን ይዘዋል። የሊቨርፑል አማካይ ዋታሩ ኤንዶ ከውድድር ዘመኑ ውጭ መሆኑ ተገለጸ። ጃፓናዊ ሁለገብ ተጫዋች ሊቨርፑል ከሜዳ ውጪ ሰንደርላንድን ባሸነፈበት ጨዋታ ላይ ከባድ ጉዳት አስተናግዶ ነበር። ዋታሩ ኤንዶ በግራ እግሩ ቁርጭምጭሚቱ ላይ ቀዶ ሕክምና ያደረገ ሲሆን ከሊቨርፑል የውድድር ዘመን ጨዋታዎች ውጭ መሆኑን ተረጋግጧል።